ፊት የሚያዋርድ ጠባይ ያለ አይመስለኝም። በሌላ አነጋገር የቀረበው ምግብ ብትበላው ለጤና እንደማይስማማ እያወቅ አብሮ ያለን ሰው ለማስደሰት ብለህ በልተው ስቃዩን ለመቻል እንደመወሰን ማለት ነው። ይህ እጅግ ቀላል ምሳሌ ነው። በእኔ እምነት ርካሽ ጠባያት ሁሉ አባታቸው አስመሳይነት ይመስለኛል። 9 ሁሉንም ነገር የመፈለግ አባዜ። ይህ ልማዴ አንድ ነገር ላይ እንዳላተኩር አድርጎኛል። ያየሁት ሁሉ ያምረኛል፣ የሰማሁት ሁሉ ይመስጠኛል። ሁሉንም ነገር በአንድ ጊዜ ማድረግ መፈለጌ አንድ ነገር ለይቼ እንዳላተኩር አድርጎኛል። ባለንበት የኢንተርኔት ዘመን የሰው ኃያል ችግር አንድ ነገር ላይ ማተኮር አለመቻል ነው። 10 ድስት ጥዳ 10ንም በአንድ ጊዜ ለማማሰል እንደምጥረውና ሁሉም እንዳረረባት ገልቱ ሴት አይነት ሆኜ ነበር። ከላይ የዘረዘርኳቸው የህይወቴ ፈተናዎች በእርግጠኛነት የአብዛኛው ሰው ችግሮች ናቸው። መፍትሄው ችግር ሆኖብኛል የምትሉትን ጉዳይ ልክ ሌላ ሰው እንደምትነግሩት ሁሉ በወረቀት ላይ ዝርዝር ብጥር አድርጋችሁ ጻፉት። ምንም ነገር ውስጣችሁ አይቀርም። ይህንን ስጨርሱ ወደ ውጭ ውጡ። ወደ ውጭ ውጡና ሰማዩን፣ አድማሱን፣ ፀሐይን፣ እጽዋትን፣ አዋፍን ተመልከቱ። እነዚህ ፍጥረታት አንድም ቀን ተቸገርን ብለው ሲያማርሩ ተሰምተው አይታወቅም። ምክንያቱም የተፈጠሩበት ዓላማን ስለሚያገለግሉ። እኔ በመጨረሻ የተረዳሁት የተፈጠርኩበትን ምክንያት ባውቅና ለሱ ብኖር ጭንቀትና ችግር ከኔ እንደሚርቅ ነው። አዎ እኔ አሁን ሁሉንም ነገር ትቼ ራሴ ላይ አተኩሬያለሁ። እናንተም ይህን ብታደርጉ ሕይወታችሁ ትርጉም ይኖረዋል።